ሰላም ሰላም የጸደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው የአማርኛ ፊደላትን ባለ ሁለት ቃላት ፊደላቶችን ጽፌ ነው። ባለ ሁለት ድምጾች ቃላት መስርቼ ይዤላችሁ ቀርቤያለሁ። በደንብ አድርጋችሁ እናንተ ትኩረት ወስዳችሁ ተከታተሉ። ግን የጀማሪ ተማሪዎች የሚሆን ቃላቶች ናቸው። እንግዲህ በጣም ቀላል ቃላቶች የምንላቸው ናቸው። ባለ ሁለት ድምጾች እነሱን ነው ጽፌ ይዤላችሁ የመጣው። ጀማሪ ተማሪዎች በደንብ አድርጋችሁ እነዚህን ትኩረት ወስዳችሁ ማንበብ የሚችሉ ከዚህም በኋላ ነው። እነዚህን ትኩረት ወስዳችሁ እዩ፣ ተመልከቱ። ትምህርቱን በደንብ አድርጋችሁ ቪዲዮውን በጭሞና ተከታተሉ። ኦኬ፣ አሁን ወደ ትምህርታችን በላ በማለት እንግዲህ ሁለት ፊደሎች ናቸው እዚህ ጋር የምታዩቸው። የመጀመሪያ ናት፣ ላ ደግሞ የለቤተሰብ አራተኛ። እነዚህ በአንድ ላይ ስናነባቸው በላ የሚል ቃል ይመሰርቱና ማለት ነው። ኦኬ፣ እኔ ጋር በደንብ አድርጋችሁ ተከታተሉ። ኦኬ፣ ወደ ቀጣዩ ስንሄድ ቃመ። እንግዲህ ቃ ማለት የቀ ቤተሰብ አራተኛ፣ መ ደግሞ የመጀመሪያ ፊደል ናት ማለት ነው። እነዚህ ፊደላቶች ስታያቸው ሁለት ፊደላት ናቸው። በአንድ ላይ ስናነባቸው ቃመ የሚል ቃል ይመሰርቱና ማለት ነው። ኦኬ፣ ቤራ ቢ ማለት የበቤተሰብ ሶስተኛ፣ ራ ደግሞ የረቤተሰብ አራተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ቤራ የሚል ቃል ይመሰርቱና ማለት ነው። ኦኬ፣ ወደ ቀጣይ ስንሄድ ካሬ ማለት የከቤተሰብ አራተኛ፣ ሬ ደግሞ የረቤተሰብ አምስተኛ። በአንድ ላይ እነዚህን ፊደላት ስናነባቸው ምን ይላሉ? ካሬ የሚል ቃል ይሰጡናል ማለት ነው። ኦኬ፣ ባለ ሁለት ድምጾች ናቸው እንግዲህ እንደምታያቸው። ኦኬ፣ ወደ ቀጣዩ ስንሄድ ቀላ ቀ ማለት የመጀመሪያ ናት፣ ላ ደግሞ የለቤተሰብ አራተኛ የምናገኛት ናት ማለት ነው። የለቤተሰብ በአንድ ላይ ስናነበው ቀላ የሚል ቃል ይመሰርትና ማለት ነው። ነፃ ማለት የመጀመሪያ ፊደል ናት፣ ጻ ደግሞ የጸ ቤተሰብ አራተኛ የምናገኛት ናት ማለት ነው። በአንድ ላይ ስናነባቸው እነዚህ ፊደላት ነፃ የሚል ቃል ይመሰርቱና ማለት ነው። ወደ ቀጣይ ስንሄድ መጣ ማለት የመጀመሪያ ፊደል ናት፣ ጣ ደግሞ የጠ ቤተሰብ አራተኛ የምናገኛት ናት። እነዚህ ፊደላቶች ባለ ሁለት ድምጾች ናቸው። መጣ የሚል ቃል ይመሰርቱና ማለት ነው። ናት እንግዲህ ናት ማለት የመጀመሪያ ፊደል ናት፣ ደግሞ የተ ቤተሰብ ስድስተኛ የምናገኛት ናት። ናት የሚል ቃል ይመሰርቱና ማለት ነው። ኦኬ፣ ወደ ቀጣዩ ስንሄድ ወር ማለት የመጀመሪያ ናት፣ ረ ደግሞ የረ ቤተሰብ ስድስተኛ የምናገኛት ናት ማለት ነው። ወር የሚል ቃል ይመሰርትና ማለት ባለ ሁለት ድምጾች ናቸው። ኦኬ፣ ገ ማለት የመጀመሪያ ናት፣ ቢ ደግሞ በቤተሰብ ሶስተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ገቢ የሚል ቃል ይመሰርቱና ማለት ነው። አቶ ማለት የመጀመሪያ ፊደል ናት፣ ቶ ደግሞ የቤተሰብ ሰባተኛ የምናገኛት ናት ማለት ነው። በአንድ ላይ ስናነባቸው አቶ የሚል ቃል ይመሰርቱና ማለት ነው። ኦኬ፣ ወደ ቀጣይ ስንሄድ ካፌ ማለት ክፉ ማለት የከቤተሰብ ስድስተኛ የምናገኛት ናት፣ ደግሞ የቤተሰብ ሶስተኛ የምናገኛት ናት። ክፉ የሚል ቃል ይመሰርቱና ማለት ነው። ኦኬ፣ ወደ ቀጣዩ ስንሄድ ሻማ ማለት የሸ ቤተሰብ አራተኛ፣ ማ ደግሞ የመቤተሰብ አራተኛ። እነዚህ ፊደላቶች የአራተኛ ድምጾች ናቸው። ሻማ የሚል ቃል ይመሰርቱና ማለት ነው። ወጭ ማለት የመጀመሪያ ጭ ደግሞ የጭ ቤተሰብ ሶስተኛ የምናገኛት ናት ማለት ነው። በአንድ ላይ ስናነባቸው ወጪ የሚል ቃል ይመሰርቱና ማለት ነው። ጮማ ማለት የጨ ቤተሰብ ሰባተኛ፣ ማ ደግሞ የመቤተሰብ አራተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ጮማ የሚል ቃል ይመሰርቱልና ማለት ነው።
ካፌ ካ ማለት ከቤተሰብ አራተኛ ፌ ደግሞ የቤተሰብ አምስተኛ በአንድ ላይ ስናነባቸው ካፌ የሚል ቃል ይሰጡናል ማለት ነው። ኦኬ ወደ ቀጣይ ስንመጣ መሪ መሪ ማለት የመጀመሪያ ፊደል ሬ ደግሞ የረ ቤተሰብ ሶስተኛ በአንድ ላይ ስናነበው መሪ የሚል ቃል ይመሰርትልናል ማለት ነው። ነው ማለት የመጀመሪያ ደግሞ የወ ቤተሰብ ሁለተኛ በአንድ ላይ ስናነባቸው ነው የሚል ቃል ይሰጡናል ማለት ነው። ኦኬ ደሴ ማለት የመጀመሪያ ሴ ደግሞ የሰ ቤተሰብ አምስተኛ የምናገኛት ፊደላት ናት ማለት ነው። በአንድ ላይ ስናነባቸው ደሴ የሚል ቃል ይመሰርትልናል ማለት ነው። ጸጋ ማለት የመጀመሪያ ፊደል ጋ ደግሞ የገ ቤተሰብ አራተኛ በአንድ ላይ ስናነባቸው እነዚህ ፊደላት ጸጋ የሚል ቃል ይሰጡናል ማለት ነው። ኦኬ ወደ ቀጣይ ስንመጣ ቶ ማለት የቤተሰብ ሰባተኛ ሎ ደግሞ የቤተሰብ ሰባተኛ እነዚህ ፊደላቶች ሰባተኛ ድምጾች ናቸው ማለት ነው። ቶሎ የሚል ቃል ይመሰርቱልናል ማለት ነው። ፎቶ ማለት ማለት የፈ ቤተሰብ ሰባተኛ ቶ ደግሞ የተ ቤተሰብ ሰባተኛ እነዚህ ፊደላቶችም ሰባተኛ ድምጾች ናቸው ማለት ነው። በአንድ ላይ ስናነባቸው ፎቶ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ውሃ ማለት የወ ቤተሰብ ሁለተኛ ሀ የመጀመሪያ ፊደል ናት ማለት ነው። ውሃ የሚል ቃል ይሰጠናል ማለት ነው። ማለት የመ ቤተሰብ አራተኛ ለየመጀመሪያ ፊደል ናት ማለት ነው። በአንድ ላይ ስናነበው ማለ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንመጣ ለማለት የመጀመሪያ ፊደል ማ ደግሞ የመቤተሰብ አራተኛ በአንድ ላይ ስናነባቸው እነዚህ ፊደላት ለማ የሚል ቃል ይመሰርቱልናል ማለት ነው። ጣና ማለት የጠ ቤተሰብ አራተኛ ና ደግሞ የነ ቤተሰብ አራተኛ በአንድ ላይ ስናነባቸው እነዚህ ፊደላት ጣና የሚል ቃል ይመሰርቱልናል ማለት ነው። ሙሉ ማለት የመቤተሰብ ሁለተኛ ሉ ደግሞ የለቤተሰብ ሁለተኛ በአንድ ላይ ስናነባቸው ሙሉ የሚል ቃል ይሰጡናል ማለት ነው። ሁሌ ማለት የሀ ቤተሰብ ሁለተኛ ሌ ደግሞ የለ ቤተሰብ አምስተኛ የምናገኛቸው ፊደላት ናቸው ማለት ነው። በአንድ ላይ ስናነባቸው ሁሌ የሚል ቃል ኦኬ ወደ ቀጣዩ ፊደላት ስንመጣ ቃል ማለት የቀ ቤተሰብ አራተኛ ለ ደግሞ የለ ቤተሰብ ስድስተኛ ቃል የሚል ቃል ይመሰርትልናል ማለት ነው። ማር ማለት የመ ቤተሰብ አራተኛ ረ ደግሞ የረ ቤተሰብ ስድስተኛ ማር የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ ዘዴ ማለት የመጀመሪያ ፊደል ናት። ዴ ደግሞ የደ ቤተሰብ አምስተኛ የምናገኛት ናት ማለት ነው። እነዚህ ፊደላቶች በአንድ ላይ ስናነባቸው ዘዴ የሚል ቃላት ይመሰርቱልናል ማለት ነው። ዜና ማለት የዘ ቤተሰብ አምስተኛ እና ደግሞ የነ ቤተሰብ አራተኛ የምናገኛት ፊደላት ናት ማለት ነው። በአንድ ላይ ስናነባቸው ዜና የሚል ቃል ይመሰርቱልናል ማለት ነው። ኦኬ ዜማ ማለት የዘ ቤተሰብ አምስተኛ ማ ደግሞ የመ ቤተሰብ አራተኛ እነዚህ ፊደላቶች በአንድ ላይ ስናነባቸው ዜማ የሚል ቃል ይመሰርቱልናል ማለት ነው። ገና ማለት የመጀመሪያ ፊደል ናት እና ደግሞ የነ ቤተሰብ አራተኛ በአንድ ላይ ስናነባቸው ገና የሚል ቃል ይሰጡናል ማለት ነው። ከዳ ከማለት የመጀመሪያ ፊደል ዳ ደግሞ የደ ቤተሰብ አራተኛ በአንድ ላይ ስናነባቸው ከዳ የሚል ቃል ይሰጠናል ማለት ነው። የት የማለት የመጀመሪያ ፊደል ተ ደግሞ የተ ቤተሰብ ስድስተኛ የምናገኛት ፊደል ናት ማለት ነው። በአንድ ላይ ስናነባት የት የሚል ቃል ይመሰርትልናል ማለት ነው። አበባ እንግዲህ አ ማለት የመጀመሪያ ፊደል ናት። አ ማለት የመጀመሪያ ናት። ባ ደግሞ አራተኛ የምናገኛት ናት ማለት ነው። ፈላ ማለት የመጀመሪያ ፊደል ላ ደግሞ የለ ቤተሰብ አራተኛ የምናገኛት ናት ማለት ነው። በአንድ ላይ ስናነበው ፈላ የሚል ቃል ይመሰርቱልናል ማለት ነው። ሌላ
ሌ ማለት የለቤተሰብ አምስተኛ፣ ላ ደግሞ የለቤተሰብ አራተኛ ፈላ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ ወደ ቀጣዩ ስንመጣ ስራ ማለት የሰቤተሰብ ስድስተኛ፣ ራ ደግሞ የረቤተሰብ አራተኛ በአንድ ላይ ስናነባቸው እነዚህ ፊደላት ስራ የሚል ቃል ይመሰርቱልናል ማለት ነው። እንግዲህ ለዛሬ ቪዲዮ ባለ ሁለት ድምጾች ቃላትን መስርቼ ነበር ይዤላችሁ የመጣው። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ። ባይ ባይ።